ሰላም ለእናንተ ይሁን ውድ ቻናሌ ቤተሰቦች ሁሉ ሰላም ነው፣ እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው። ዛሬ ደግሞ እህታችንን ይዤ መጥቻለሁ ማለት ነው። እንግዲህ የውጭ ሀገር ቆይታዋን የስራ ጨርሳ ወደ ሀገሯ እየተመለሰች ስለሆነ እግዚአብሔር ከእሷ ጋር እንዲሆን የበረከት ቃል የምርቃት ቃል እንድታወጡባት ነው በኮመንት ማለት ነው አስታውቁ። እግዚአብሔር ከአንቺ ጋር ይሁን፣ እግዚአብሔር ከፊትሽ ይቅደም፣ ቀሪ ዘመንሽ የተባረከ ይሁን እያላችሁ እንግዲህ ኮመንት ጻፉላት፣ ባርኳት በውስጣችሁ ባለው ነገር ማለት ነው። ሰው ከሀገሩ ወጥቶ ከቤተሰቡ ተለይቶ እንግዲህ ውጭ ሀገር ለስራ ሄዶ ጊዜ አሳልፎ ደግሞ መመለስ ማለት እግዚአብሔር ረድቶት አግዞት ጠብቆት ከክፉ ከብዙ ነገር ነውና ይህ ትልቅ እድል ነው። በሰላም ወጥቶ በሰላም መመለስ ወገኖቼ። እናንተም ደግሞ ወደ ሀገር ለመመለስ ለምትፈልጉ እግዚአብሔር ጤናውን እግዚአብሔር በረከቱን ይስጣችሁ እና እግዚአብሔር ቀሪ ዘመንሽ፣ ጉልበትሽ፣ ጤናሽ፣ ቤተሰቦችሽ ሁሉ ይባረኩ። እግዚአብሔር ከአንቺ ጋር ይሁን እያላችኋት እንግዲህ ባርኳት ማለት ነው። ከፊት የሚሄድ እሱ እግዚአብሔር ነው ተብሎ እንደተጻፈ እግዚአብሔር ከፊቷ እንዲቀድም በነገር ሁሉ እግዚአብሔር መከናወን ይሁናት። አልጥልህም አልተውህም ተብሎ ተጽፏልና የሚረባትን የሚያውቅላት እግዚአብሔር ስለሆነ ቀሪ ዘመኗ ደግሞ ፎይ ብላ ደስ ብሏት ከቤተሰቦቿ ጋር የምትኖርበት ይሆን ዘንድ የበረከት ቃል አውጡላት ማለት ነው። ውድ ቤተሰቦቼ እናንተም ደግሞ እግዚአብሔር ጉለታችሁን ሞልቶ ነገራችሁን አሳክቶ ጊዜውን አመቻችቶ አስተካክሎላችሁ ወደ ውድ ሀገራችሁ እንድትመለሱ እግዚአብሔር ቀንን ያምጣላችሁ ብዬ ላለሁኝ። እግዚአብሔር ይባርካችሁ፣ እግዚአብሔር ፊቱን ያብራላችሁ። እውነት እንደ እግዚአብሔር ያለ ማንም የለምና እግዚአብሔር አቅም ጉልበት ሲሰጥ እግዚአብሔር አዋቂ ነውና ብዙዎች እንግዲህ ይችን ቀን ይፈልጓታል። ምክንያቱም ብዙ ነገር አለ፣ የውጭ ሙቀት አለ፣ የምግብ አለመመቸት አለ፣ የቤተሰብ ናፍቆት አለ፣ ብዙ ነገር ስላለ ውዶች እንግዲህ እናንተም ስለምታውቁት ብዙውን ነገር ማለት ነው እና በክብር እግዚአብሔር ጠብቋት እየተመለሰች ስለሆነ እግዚአብሔር ከአንቺ ጋር ይሁን። እንኳን እግዚአብሔር ረዳሽ፣ እግዚአብሔር ከፊትሽ ይቅደም፣ ቀሪ ዘመንሽ ሁሉ የተባረከ ይሁን። እንደ እግዚአብሔር ሀሳብና ፈቃድ የምትኖሪ ሁኚ፣ ለብዙ ሰዎች በረከት ሁኚ። በቃ የአንቺ በረከት ለሌሎች ተርፎ የሚሄድ ይሁን። ለሌሎች ደግሞ አንቺን ባርኮ ለሌላ እግዚአብሔር አትርፎ ደግሞ አንቺም ሰጪ ሁኚ፣ የምትባርኪ ሁኚ፣ ለተቸገሩ የምትረጂ ሁኚ፣ ምድርን አልፈሽ ዓለምን ሁሉ የምትረጂ ያድርግሽ እያላችሁ እንግዲህ ቃል አውጡ። ምክንያቱም በረከት ለሚባርከውም በረከት ስለሆነና የእግዚአብሔር ቃል ሲናገር የሚባርኩ ይባረካሉ ይላልና የበረከት ቃል አውጡላት ማለት ነው። መርቋት ማለት ነው እና ምርቃት ደግሞ ይደርሳል። በረከት በጻድቅ ራስ ላይ ነው ተብሎ ተጽፏል በእግዚአብሔር ቃል ላይ እና እዚህ ጋር የምታዩ ዘር ነው እንግዲህ አንዲት ዘር ዘርተን ብዙ ነዶ እንደምናጭድ እንግዲህ እህታችን ወጥታ ብዙ ነገር አጭዳ በክብር እየተመለሰች ነው እና ነዶዋን ተሸክማ ወደ ሀገሯ እየተመለሰች ስለሆነ ደስ ይለናል። እግዚአብሔር ይመስገን። ዋናው ጤና ነውና እግዚአብሔር የተመሰገነ ይሁን ውዶች። እንግዲህ ቀሪ ዘመኗ የተባረከ ቀሪ ህይወቷ የለመለመ የልምላሜ የደስታ መሻቷን ሁሉ ሞልቶላት ደግሞ ምትመሰክር ያደርጋት። ምስጋና ይዛ ለምስጋና ለእግዚአብሔር ይዛ ምትቆም ያደርጋት እንላለን። እንግዲህ ዘሙዬ እንወድሻለን። እግዚአብሔር ከአንቺ ጋር ይሁን። የብዙዎች እናት ነሽ። ብዙ በአገልግሎት እያገለገልሽ ነው። ብዙ ታገለግይናለሽ እና የምትመክሪን የምታጽናኝን የምታበረታችን እህታችን ነሽ እና ዘሙዬ እህታችን እግዚአብሔር ከአንቺ ጋር ይሁን። በነገሮችሽ ሁሉ እግዚአብሔር መከናወን ይሁንሽ። በኢየሱስ ክርስቶስ ስም ተባረኪ። ቀሪው ህይወት ዘመንሽ ደግሞ ያማረ በቃ ደስ የምትሰኝበት እግዚአብሔር የልቤን መሻት እኮ ሰጠኝ፣ እንደዚህማ አላሰብኩም ነበር፣ እግዚአብሔር ከጠበቅኩት በላይ ዋው አደረገልኝ ብለሽ የምትናገሪ ያድርግሽ። እግዚአብሔር ደግሞ ይህንን ያደርጋል። ምክንያቱም እግዚአብሔር ታማኝ አምላክ የተናገረውን ፈጻሚ አምላክ ስለሆነ ሰው ነው በተናገረው ቃል የማይገኝ፣ እግዚአብሔር ግን የተናገረውን የሚፈጽም አምላክ ስለሆነ እንግዲህ ዘሙዬ በርቺ፣ ጠንክሪ ልሻለው።
ቀሪ ህይወትሽ ዘመንሽ ሁሉ ያማረና የተባረከ የተስተካከለ ይሆናል ከእግዚአብሔር የተነሳ። ስለዚህ ደስ ይበልሽ ማለት ነው። የእግዚአብሔርም ቃል ሲናገር በእግዚአብሔር ደስ ይበልህ የልብህን መሻት ይሰጥሃል ተብሎ ተጽፏልና ቀሪ ህይወት ዘመንሽ ሁሉ የደስታ የበረከት እና የስኬት እግዚአብሔር የተናገረሽን ኪዳን ሁሉ የምትጨብጭበት የምትወርሽበት ይሁን እላለሁኝ። እግዚአብሔር ይመስገን። በምስጋና ላይ እጨምራለሁ ምስጋና፣ በምስጋና ላይ እጨምራለሁ ምስጋና፣ ፍቅሩ ሃሌሉያ። የእግዚአብሔር ምሕረት የእግዚአብሔር ቸርነት ሃሌሉያ ሁላችንንም ተከትሎ እዚያ ደርሶናል ወገኖቼ። እግዚአብሔርን ማመስገን አለብን። ሁላችንም እግዚአብሔርን እናመስግን እስቲ። በእውነት ምሕረቱ በስቶልናል፣ ቸርነቱ በስቶልናል። እኛ ያልነው ሳይሆን እግዚአብሔር ያለው በልጦ በፊቱ አቁሞናል። ስለዚህ እግዚአብሔር ሊመሰገን ሊከበር የሚገባ አምላክ ነው። አሜን። እግዚአብሔር ይመስገን። ስለ ጤናችን፣ ስለ መውጣት፣ ስለ መግባታችን እግዚአብሔር ክብሩን ጠቅልሎ ይውሰድ። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ለዘላለም ጌታና ጌታ ነው። ክበርልን እግዚአብሔር ሆይ እናመሰግናለን። ሃሌሉያ